አትሽ ለመርጃን ቅርብ ጊዜ ያወቀን እውነት ሳይነግራት ቀርቶ በመደበቅ ነገር ግን ውስጥ ለውስጥ ግንኙነታቸውን ሊያበቃው እየሞከረ ነው የሚገኘው። የኛ ነገር አብቅቶለታል፣ ፍቅር የሚባል ነገር የለም ብሏታል። ግን ደግሞ ነዚር በአንድ ጊዜ ይመጣና በእንግዲህ አትሽን ስፈቺ እኔን አግቢ ብሎ ሲጠይቃት ደንግጦ እያስጠነቀቃን ነበረ። ከነዚርም ጋር ቢሆን ፊት ለፊት ሊጣላ ደረሰ። ሁለቱ ወንዶች ልክ እንደ መጀመሪያ ሁሉ አሁን በመርጃን ፉክክር ውስጥ ገብተዋል፣ እሷን ቀድሞ ለማግኘት። መርጃን አትሽ ጭራሽ እንደማይተዋት ለራሷ ተስፋላት፣ ደሞም እርግጠኛ ናት በአንድ አቅጣጫ። ግን ደግሞ አትሽ እጅግ በጣም የደከመው ይመስላል። በሌላ በኩል ደግሞ አስሊ የሁለቱን መለየት በጣም ልቧን ከፍታ የምትጠባበቅ ሰው ናት። መርጃን አሁን ደብሯት ባለበት ሳት ላይ በተለይ ደግሞ ሙዛይን እየጎነተለች ታስቸግራት። አትሽ አሁንም ቢሆን ጥብቅና እየቆመ ነው። አትሽም አሁንም ቢሆን እየተከራከረላት ነው። ግን መርጃን እዚህ ጋር አንድ ጭራሽ የማትከላከለው ነገር እየመጣባት ነው። ይህም ድንገት አስሊን እያገኘቻን ነበረ። አስሊ ነገሩን እንዳለ ብትንትና አድርጋ እየነገረቻን ነበረ። እዚህ ጋር መርጃን ውስጧ ያለው ኩላሊት የኤሉል እንደሆነና ኤሉል የሞተችው በእሷ ምክንያት እንደሆነ ስትናገር አትሽ ድንገት ገና መድረሱ እዚህ ጋር አትሽ እንደዚህ አፍጦ ሲመለከት መርጃን እያለቀሰች አስሊ ነገሩን ደግሞ በደንብ አርጋ እያብራራችው ነበረ። አስሊ ምንም ሳትፈራ እንደዚህ ስትናገር አትሽ ከኋላ ደንግጦ እየተመለከተ ነበረ። ተመልከች አባትሽ ማንን መስዋዕት እንዳረገ አንቺን በህይወት ለማቆየት ብሎ፣ ሁለታችሁም ገዳይ ናቸው አባት እንዳለች አንድ አይነት። እሱ ኤሉልን ገደላት፣ አንቺ ደግሞ የእሷን ኩላሊት ወሰርሽ። ስራ ነበር ነው ውጭ አንቺ ከዚህ እያለትሽ እየጎተታን ነበረ። ነገር ግን አስሊ ታገለችው። ስሚ ሁሉም ነገር እስካሁን ድረስ የተፈጸመው ነገር በአንቺ ምክንያት ነው። ሁሉ ነገር መነሻውም መድረሻውም አንቺ ነሽ ትላታለች። እዚህ ጋር አትሽ ከአስሊ ጋር ይታገላል። እጇን እየጎተተ ነው፣ ትከሻዋን ይስባታል። የቻለውን ሞከረ አደረገ። ነገር ግን እምቢ እያለች ነበር እሷ። ተመልከች አባትሽ ነው፣ ምንም የሚቀየር ነገር የለም። ከዛ እባብ ተፈጥረሽ አንቺም እባብ ነው የምትሆኙ። እየሰማሽ ነው አይደለ? ሁለታችሁ መቃብር ነው መሆን ያለባችሁ በዚህ ሰዓት ላይ። ልክ እንደ ኤሉል ምንም ባላረገችው ነገር ነው የተገደለችው ለአንቺ ብላ። ተመልከች አንቺ እንድታርፊ ተብላ እሷ ተገደለች ትላታለች። እዚህ ጋር አትሽ ደግሞ የአስሊን አፍ እያዘ ነበር። ዝም በይ እያለ ነበር። ዝም አለም እስከ ጥግ ይነገራታል ለዚች ማትረባ እያለች እሷ እንደዚህ ትንጣጣለች። እንደውም በአትሽ ላይና በኤሉል ላይ የደረሰው መከራ ያስታወሰች እዚህ ጋር ስትናገር ነበር። አስሊ መረር ባለ ቋንቋ ነበር የምትገልጸው። አስሊ በቃሽ እያለ እዚህ ጋር አትሽ አፏን ይይዛል። አስሊ ታገለች፣ የቻለችውን ነገር ተናገረች። መርጃን በመጨረሻ መስማት ያለባትን ሰምታለች። አትሽ እዚህ ጋር ከዚህ በኋላ ዳግመኛ ወደዚህ ርዕስ እንዳትመለሽ፣ ይህን ጉዳይ አረስተውትም የዋጋሽን ነው የምሰጥሽ ብሎ ቢሮን በር ዘጋው። እሷ ትወጣለች። እዚህ ጋር አትሽና መርጃን ብቻቸውን ቀሩም። አትሽ ለመርጃን ምን እንደሚላት አያውቅ፣ ግራ ገብቶት ይመለከታታል። ቆይ ማለት ይሄ ነገር ውሸት ነው፣ እየዋሸች ነው በለኝ፣ ውሸቷን ነው በለኝ፣ ባክ አትሽ ተው፣ ግን ውሸቷን ነው በለኝ ባክ፣ ይሄን ነገር ነው ማመን አልችልም በላ እያለችው ነበረ። በአንድ አቅጣጫ ይመለከታል። መሬት እየጠየኩ እኮ ነው፣ መልስልኝ በል ተናገር እያለችው ነበረ። ግራ ገባው። የሚናገረው መልስ አጣ። ነገር ግን እዚህ ጋር መርጃን ስታጣድፈው ነበረ። እውነት አይደለም በልና ንገረኝ፣ አትሽ አትፍራ፣ በል ንገረኝ እያለችው ነበር። እሱ ግን ፍዝዝ ብሎ ቀረ። ምንም አማራጭ የላትም። መርጃን ዝቅ ብላ መሬት ተመለከተች። አትሽ ሁኔታውን ይመለከታል። ይሄ አይሆንም፣ በጭራሽ መሆን የለበትም እንደዚህ፣ በጭራሽ አይሆንም እያለች ነበረ። አሁንም አትሽ እየተመለከታን ነበረ። ኤሉል በእኔ ምክንያት በጭራሽ ልትሞት አትችልም፣ እንደዛ መሆንም የለበትም፣ በጭራሽ ሊሆን አይችልም እያለች ነው። አለቀሰች። ከዛ በኋላ በሩን ከፍታ የቢሮን እየወጣች ነበረ። አትሽም ቢሆን እየተከተላት ነው ያለው። በሌላ በኩል አሁን ጀማል ሃይደርን አይቶት የሆነ ነገር ቼክ አድርጎ መልሶ በሩን እየዘጋ እየወጣ ነበረ። ድንገት መርጃን እየመጣች ነው። በሩን ቆልፎና መርጃንን ሲያት ተረጋግቶ ቁልፉን ግን ደበቀው። እዚህ ጋር መርጃን እንደመጣች በሩን ክፈትልኝ፣ አባዬን ላገኝ ፈልጋለሁ፣ ክፈትልኝ ስትሮ ነበር። ዝም ብሎ እያያ ነበር። ክፈትልኝ፣ ዝም ብላ አታፈጥብኝ፣ ቶሎ በል ክፈት፣ ጀማል ትከራከረኝ፣ በእናትህ ክፈት እያለችው ነበር። ሃይደር ድምፅ ሰማም። መርጃን ልጄ በጣም ይቅርታ፣ ምንድን ነው እየሆነ ያለው ነገር? በሩን ክፈቱት እያል ነበረ። አባዬ ስለ ኤሉ እንድትነግረኝ ፈልጋለሁ እያለች ነበር። ልጄ ልቀቋት እያለ ሃይደር እዚህ ጋር በውስጥ በኩል ይጮዋል። በአንድ በኩል መርጃን በሩን በውጭ በኩል እየደበደበች ነው። ጀማል በርጋ ቆሞ ነበር ፊት ለፊቷ። ዞር በል እያለች ከሱ ጋር ስትታገል ነበረ። ድንገት አትሽ መጣ። አትሽ ሲመጣ ክፈትልኝ ብያለሁ እያለች ነበረ። አትሽ መጣና መርጃን ቆይ አንዴ እያለ ነበረ። እዚህ ጋር ጀማል ቁልፉን ለአትሽ ሰጠውና ዞር ብሎ ይሄዳል። እዚህ ጋር መርጃን በሩን መደብደብ ጀመረች። ልቀቀኝ፣ በሩን ከፍተዋለሁ ወይ ደግሞ እሰብረዋለሁ፣ በል ክፈት እያለችው ነበረ። እሱ በአንድ በኩል ቆይ ለምን አትረጅኝም አንድ ጊዜ ምን ታረጊያለሽ እዚህ እያላን ነበረ። እሷ ግን በሩ እንዲከፈት ነው የምትፈልገው። አባቷ ልጠይቀው፣ እሱ ደግሞ ተረጋጊ እያላን ነው። ተረጋጊ ያላት ዱላ ነሳች። በሩን ሰብራ ልገባ ሞከረች። በአቅሟ ልክ ተፍጨረጨረች። ነገር ግን ጭራሽ የማይሳካ ነገር ነው። አትሽ ትክክል አይደለሽም እያለ ይይዛታል። እሷ ልቀቀኝ እያለች ተታገለዋለች። በውስጥ በኩል ደግሞ ሃይደር በሩን ክፈቱት እያለ ይጫጫሃል። ግርግሩ አሁንም ቢሆን እንደቀጠለ ነው የሚገኘው። በመጨረሻም አትሽ እዚህ ጋር ለመርጃን በሩን ሊከፍትላት ነው። እሱ ማናገር አለብኝ፣ ማውራት አለብኝ፣ ከሱ መስማት ፈልጋለሁ፣ ሁሉን ነገር እባክህ ክፈትልኝ ብላ ስቅስቅ ብላ ያለቀስ ሲጠይቀው በሩን ከፈተላትና ሶሎ ውስጥ ገባች። እሱ በርጋ ቆመ። በሩን ዘጋች። ወደ ውስጥ ከገባች በኋላ ወደ
ወደ አባቷ እየቀረበች ነው። እሱን ፍጥጥ ብሎ ይመለከታታል። መርጃን ወደ አባቷ እየጠጋች ኤሉል እንዴት ነበር የሞተችው ንገረኝ አባዬ ስትለው ነበረ። ለምንድን ነው ያለፈን ጉዳይ የምትቆፍሪው? ልጄ ምን ያደርግልሻል? ስላለፈ ጉዳይ መማከር ምን ጥቅም አለው? ተይ መርጃን ይቅርብሽ ልጄ፣ ምንም አይጠቅም እንደዚህ ነገር ላይ ማውራት እያለ ነበር። አባዬ መልስልኝ፣ ሌላው ነገር ተሆነ መልስልኝ። እንዴት ነው ኤሉል የሞተችው? ይሄን ብቻ መልስ ማግኘት እፈልጋለሁ። በል መልስልኝ እያለችው ነበር። ፊቱን አዞረባት። መልስልኝ፣ እየጠየኩ እኮ ነው። እኔ የሷን ኩላሊት ነው እንዴ ተሸከምኩት? የሷን ኩላሊት ነው እንዴ ያስኩት? በኤሉል ምክንያት እንዴ እየኖርኩ ያለሁት? በል ንገረኝ፣ አስረዳኝ አንድ ባንድ አለችው። እሱማ ልክ ነው እያለ ነበር። በአጭሩ አዎ ብሎ መለሰላት። እየኖርሽ ያለሽው በሷ ምክንያት ነው። እሷ ዋጋ ከፍላ፣ እሷ መስዋዕት ሆና ነው አንቺ በህይወት መኖር የቻልሽው፣ በህይወት መቀጠል የቻልሽው። በጣም ታመሽ ነበር፣ ልሞች ደርሰሽ ነበረ። ኩላሊትሽ ያለበት ሁኔታ በጣም አሳሳቢና አስጊ ሁኔታ ላይ ነበረ። ንቅለ ተከላ በጣም አስፈላጊ ነበረ። ከዛ በኋላ ግን የተመሳሰለው ያንቺ ከኤሉል ጋር ነበረ። ማንም ሊመሳሰልልሽ አልቻለም። ፈለግን የለም። በቃ የሷን ኩላሊት ከመውሰድ ውጭ ምንም አማራጭም አልነበረንም ነበረ። ከዛ ወደ ፕሮሰሱ ገባን። ወደ ንቅለ ተከላው ቀስ እያልን እየገባን እየመጣን ከዛም በኋላ ያው እንደ አባት ከኔ የሚጠበቀው ነገር አድርጌያለሁ። ብዙ መስዋዕትነት ለዚህ ከፍያ ደረጃ አቅለሽ አትመልከችው። ነገር ግን ያው በሰርጀሪ ሰዓት ላይ ድንገት ደከመችብን። ሰርጀሪውን ማከናወን አልቻለችም። በቃ የቻለውን ነገር አደረገን። ዶክተሩም የቻለውን ነገር አደረገ። ማለት እኔም በልጅቷ ሞት ምክንያት በጣም ልቤ ተሰብሮ ነበር በሰዓቱ። እኔ እንድትሞት ሆን ብዬ ያደረኩን ነገር አይደለም። ነገር ግን አንድ ብቻ ወስጄ አንቺን ለማዳን ነበር የሞከሩት። ነገር ግን ያም አልተሳካም። በቃ እሷ ልናጣ ችለናል፣ አንቺን ደግሞ አተረፍን። ምንድን ያደረኩት? የዛን ሰዓት ግን በጣም ደንግጬ ነበረ። ወይኔ ማለት የአንቺ ራሱ መትረፍ የመለኮታዊ ጣልቃ ገብን ነው። ፈጣሪ ጣልቃ ባይገባ ኖሮ አንቺ ራስሽ አተርፊም ነበረ። አስቸጋሪ ነበረ። ብቻ ልጄን አድኛለሁ በዚህ ማለ በዚያ እያል ነበር። ባታድነኝ ይሻል ነበረ፣ ባታተርፈኝ ይሻለኝ ነበረ፣ እዛው እንድሞት ብትወኝ ይሻለኝ ነበረ፣ እዛው ሞቼ ብቀር ነበር የሚሻለኝ አባዬ፣ እንድሞት ለምን አላረክም ስትለው ነበረ። እንደ ማንኛውም አባት ልጁን እንደሚወድ አባት እኔ እንግዲህ ልጄን ማትረፍ ያለብኝን ነገር አድርጌያለሁ እያለ ነበረ። ስማ በዚህ ሁኔታ ውስጥ መኖር የምችል ይመስላል? መልስልኝ እስኪ በል መልስልኝ። ያቺ ልጅ ገድልካት። እንደገና ደግሞ ትዳሬ ነው፣ አሁን ትዳሬ እየተበጠበጠ ነው ያለው። ተመልከት የሚሆን ነገር ውስጥ ገባው፣ የሚሆን ሰው አገባው፣ ከዛ ፍቅር ውስጥ ገባው። ተመልከት ይሄ ነገር ብልሽቱ የወጣው በአንተ በቀል ምክንያት ነው፣ በአንተ ችግር ምክንያት ነው። ልትጎዳኝ ፈልገህ ነው። በቃ ጎድተኛል። ትንሽ ህሊና የሚባል ነገር የለህም እንዴ? እንዴት እንስ ታደርጋለህ? እያለችው ነበረ። እዚህ ጋር ያገኘችው ነገር ስታመሰቃቀል ነበረ። አይደል ደግሞ ልጄ እንደዛ አታስቢያ። ቆይልሽ እንደተናደድሽብኝ ይገባኛል። ነገር ግን ህይወትሽን አድኜልሻለሁ። ቢያንስ እንደዚህ አስቢው እባክሽ እያላ ነበረ። አንስታ አፈረትከኝ፣ ሲኦል ውስጥ ነው የከተትከኝ። እሺ እኔ ምንድነው የማረገው? ያቺ ምንም የማታቅ ልጅ እንደዚህ ሁኔታ ውስጥ ገብታ ምንድነው እስኪ ማረገው? እስኪ አሁን እኔ የነፍሰ ገዳይ አባት ልጅ ነኝ ማለት ነው እያለች ተናገራለች። አቴሽን በውጭ በኩል ነው ይህን እየሰማ ያለቅሳል። መርጃንም ቢሆን እያለቀሰች ነው። እሺ ይህን ጸጸት እንዴት ብዬ ነው የምሸከመው? ገና ካሁኑ እንዴት ብዬ ነው የምሸከመው? እንዴት ብዬ ነው የምቆጣጠረው? ትላለች ስቅስቅ ብላ እያለቀሰች ነበረ። ሃይደር ነገሮችን ድግል በጥበጣቸው እንዳወጣቸው አሁን ተነክተዋል። እዚህ ጋር መርጃን በጸጸት ሆና እያለቀሰች ነበር። አልቅሳ እየወጣች ነው። ስጦታ በረካትሽ እያገኛን ነበረ። አታልቅሽ እያለ እያቀፈ እያባበላን ነበረ። ሃይደር ዛው እንደታሰረ ይቀጥላል። በአንድ በኩል አቴሽ እንደዚህ መርጃን ሲያክፋት ምንም አማራጭ የላትም። እሱንም ጥብቅ አርጋ እያቀፈችው ነበረ። በሌላ በኩል በአቴሽ እንዲሁም በመርጃን ሁኔታ በተወሰነ መንገድ ተስፋ ያገኘችው አስሊ ናት። አሁን አስሊ ሶፋ ላይ ተቀምጣ ከዛ በላ እዚህ ጋር ለሙዘይን ቅድም የተፈጠረውን ነገር ነገረቻት። አስሊ እያረገችው ነገር ያለው ነገር የብደትም በጣም የሚደብር ነገር እንደሆነ ሁሉም ሰው ያውቃል። አስሊ ግን የያዘ ይዟን ነው። ልጄ ምን አብርሽ እንደ አንቺ ጨርሶ ለየልሽ እንዴ? አቴሽ ስሚ በጣም ነው የሚቀጣሽ። አቴሽ ይህን ጉዳይ አይቶ እንዳላየ ሆኖ አያልፍም ስትላል ነበረ። ምን ሊያደርግ ይችላል ከዚህ በኋላ መርጃሉን ነገር አውቃለች። ምንም የተለየ ነገር ከዚህ በኋላ የሚፈጠር ነገር የምማየ ወይስ የታየሽ ነገር አለ ስትላል ነበረ። አይ ልጄ ታወረሻል ስትላል ነበር። አይደለም ከዚህ በኋላ አቴሽም እና እሷ ምንም መቀራረብ የሚችሉበት ሁኔታ ውስጥ አይደሉም ያሉት እያለቻት ነበረ። እንደዚህ ነው የምታስቢው? አረ ልጄ ተስተሻውድሻል። እነሱን በቀላሉ ልትለያይ ታስቢያለሽ? አቴሽ በጭራሽ ይህን ነገር አይቶ እንዳላየ መሆን አይችልም። እንድታውቂው ፈልጋለሁ። ገባሽ አይደለ? ምናልባት እንደውም ለተወሰነ ጊዜ ከዚህ አካባቢ ብትይ ነው የሚሻልሽ። ራቂና ነገሮች ሲስተካከሉ ትመለሻለሽ። ብቻ ከአቴሽ እይታ ተሰወሪ እያለቻት ነበር። ለምን ብዬ ነው እማዬ ትማልድም የፈለገ ነገር ይፈጠራታል እንጂ ይህን የውጊያ ሜዳማ ትቼ ትማልድም ተስፋ አልቆርጥም እስከ መጨረሻ ድረስ እፋልማለሁ ስትል ነበረ። እዚህ ጋር ሙዛይን ጅል ነሽ አንቺ በእውነት አቴሽ ስታስቢው አሁን ተመልሶ ወደ አንቺ መጥቶ ምናምን ነገር ነው የምታስቢው ስትላ ነበረ። አሁን ባይመጣም መምጣቱ አይቀርም ከጎኑ ሆናለሁ ምን ችግር አለው ስትላ ነበረ። እንዴ ስንት ጊዜ ነው የምነግርሽ አንቺ ልጅ? ኧረ እባክሽ 50 ጊዜ እኮ ነገርኩሽ። ብልጡኝ አስተዋይ ሁኚ። ታይ ግን ታይ ምንድነው የሆነ ነገር ስታረጊ ስህተት እንዳይፈጠር አድርጊያ ታዲያ ምንድነው እያለቻ ነበረ። እማዬ በመጨረሻም እኮ የማስበው ነገር ግቡ መጥቷል። ተረጋግቻለሁ። ሁሉም ነገር ሰላም ነው ስትላ ነበረ። ሙዛይን አስሊ ላለማስቆጣት ብላ በዝምታ ተዋጠች። አስሊ ኮራ ደንደን ብላ ተቀምጣለች።
በሌላ በኩል መርጃን አቴሽ ወደ ውስጥ እየገቡ ናቸው። ወደ ውስጥ እየገቡ አሁንም ቢሆን መርጃን እንደደባበራት ነው፣ እያለቀሰች ነበረ። አቴሽ እዚህ ጋር በዚህ ሰዓት በዚህ ሁኔታ ጭራሽ ሊለያትም አይፈልግም፣ እየተከተላን ነበረ። ድንገት ነርሚን እያገኘቻቸው ነው። እዚህ ጋር መርጃን ከእናቷ ጋር ልትጋፈን ነው። እዚህ ጋር ከዛ አቴሽ እጇን እያዘ ነበር። ቆይ አንዴ ይላታል። እማዬ እስኪ በይ መልሽልኝ እስኪ ስለዚህ ጉዳይ ታውቂ ነበር እያለቻ ነው። ስለምኑ ጉዳይ ነው ማውቀው? ምን እየሆነ ነው ያለው? መርጃን ስራ ነበረ እኔ የኤሉልን ኩላሊት እንዳያስኩ ታውቂ ነበረ አለቻት። ትላታለች ግራ ገብታ ነርሚን። በይ ለዚህ አይደል ኤሉል የሞተችው? በይ መልሽልኝ። እንዴት ታደርጋላችሁ? ሊና የላችሁም እንዴ ስትል ነበረ። መርጃ ምን እያለሽ ነው ያለሽው? ስለምን ኩላሊት እያወራሽ ነው ያለሽው? አልገባኝም ምንም ስለዚህ ጉዳይ ማውቀው ነገር የለም። አስረጂኝ። ምንድነው ስራ ነበረ? ማስመሰልሽን አቁሚ። ሁሉን ነገር አውቄያለሁ። የኤሉል ኩላሊት ለኔ እንደተገጠመልኝ አውቄያለሁ። ንቅለ ተከላው እንደተካሄደ አውቄያለሁ። አባዬ የሚገርመው ነገር እሷ ስትሞት እያየ ዝም ብሏል። አይቶ እያወቀ ዝም ማለት ስራ ነበር። ምን እያልሽ እንዳለ አልገባኝም መርጃን። ይሄ እውነትም ሊሆን አይችልም። አይሆንም፣ ሊሆን አይችልም። እንዴ እንደዚህ የሚባል ነገር አይሰራም መርጃን። እኔ ለብዙ ጊዜ እዚህ ቤት ኖር ያለው እንዴት እንደዚህ ነገር እኔ ያለው ይፈጸማል? በጨራሽ አይሆንም። እኔ ማውቀው ነገር የለም ብላ ነርሚን ተናገረች። ከዛትሽ ዞር ብሎ እዚህ ጋር መርጃን ይመለከታታል። እሷም እንደዛ በቃሽ እያለች ነበረ። መርጃን ከዛትሽ ደገፍ አድርጓት እንሂድ በቃ እያል ነበረ። በደረጃው የጣሉ ነርሚን የደረጃው ጫፍ ላይ ተቀምጣ ልቧን ይዛ እያሰበች ናት ያለችው። ይህን ነገር ከዚህ በፊት የማታውቀው ሁላ ነው የሚመስለው። በሌላ በኩል አሁን መርጃን ትንሽ ተረጋግታለች። አቴሽ መጣ። እንዴት ነሽ አሁን ታዲያ እያለ ነበር። ደህና ነኝ ትለዋለች። እያቀፋን ነበረ። ከዚህ የተሻለ ጊዜ ይመጣልሽ። ይሄ ሁሉ ያንቺ ጥፋት አይደለም። ራስሽን ጥፋተኛ አድርገሽ መቁጠርሽን አቁሚ። ራስሽን እንደዚህ ነገር ውስጥ አትክተሺ። አንቺ ባልፈጸምሽው ወንጀል በጭራሽ ልትጠየቂም አይገባም፣ መጠየቅም የለብሽም መርጃን፣ እንደዚህ አትሁኚ እያለ ነበር። አይደለም ታዲያ ለምንድን ነው ራሴ የጥፋተኝነት ስሜት የሚሰማኝ? ግራ ገብቶኝ እኮ ነው። ግራ ገብቶኝ ስትለው ነበር። ነይ ረፊ በቃ ነይ ረፍት አድርጊ፣ እኔ ከዛ መልሳለሁ፣ እሺ አንዳንድ ስራ አለብኝ ብሎ እየወጣ ነበረ። እዛው መርጃን ቆማ እየጠበቀችው ናት። አቴሽ እየተጣደፈ ከደረጃው እየወረደ ነው። አስሊን ምን ነው ባገኘኋት እያለ ከራሱ ጋር እያወራ ነበረ። የምርም አገኛት። እሷ ወደ ደረጃው እየወጣች እሱ እየወረደ ተገናኙ። አስሊ ብሎ እየጮኸ ነበረ። እጇን እያዘ ነበር። ምንድን ነው ያረግሽው አንቺ? ረፊ የምትባየው ነገር ለምሮ የምታደርጊ? ቆይ ለምሮ ለመርጃውን ነገር የነገርሻት? አስጠንቅቄሽ ነበረ። ይቅርብሽ ብዬሽ ነግሬሽ ነበረ። አንቺ ከሷ ምሮ የምትፈልጊው ችግርሽ ምንድነው ሲጀመር? በተናገር እያለ ነበረ። በቃ ችግሬ እቺ ልጅ የነፍሰ ገዳይ ልጅ ናት፣ እባብ ናት ስትሮ ነበር። ምን አገባሽ? በቃሽ ብያለሁ። እሷ ምንም ያረገችው ጥፋት የለም፣ ምንም የሰራችው ነገር የለም። እየነገርኩሽ እኮ ነው አስሊ ልጅ ልብሽ ነው የምሰብረው፣ ይቅርብሽ። ተይ ግን ተይ፣ ብዙ ነገር ይበላሻል። ከዚህ በኋላ የመጨረሻ ነው የሚሆነው እያለ እየጮህባት ነበረ። ባይል ሲጮህባት ፈርታ እያለቀሰች ነበረ። ተመልከች ምን እየሆነ እንዳለ እዚህ ጋር እያለን ነበረ። እሷ ደግሞ እዚህ ጋር እባብ ናት እሷ እያለች ነበረ። ተመልከት፣ እኔ ቤተሰቤን ለመጠበቅ እየሞከርኩኝ ነው ያለሁት ስትለው ነበር። ምንድነው ይሄ? እንደዚህ ነው እንዴ መጠበቅ? ታዲያ የገዛ ሚስቴን እየጎዳሽ ነው እንዴ ታዲያ የምጠብቂው? የማፈቅራትን ሴት እየጎዳሽ ነው እንዴ አስሊ የምጠብቂው? ምን ማለት ነው እያለ ነበር። አትሽ አይገባህም እንዴ? እቺ እባብ ሁሉን ነገር ይኸውልህ የነካችሁ በሙሉ ይበላሻል እኮ ነው የምልህ። ተመልከት እርስ በርስ እንዴት እንደምታባላል ስትለው ነበረ። እንዳትደግሚው እኔ ፊት ሆነሽ ስለ መርጃ እንደዚህ ማውራት አትችይም። ስትናገሪም በስነ ስርዓት ተናገሪ። ተመልከች አስሊ፣ ለመጨረሻ ጊዜ እያስጠነቀቁሽ ነው። ከዚህ በኋላ የመርጃንን ስም በዚህ መንገድ ደግመሽ እንዳትጠሪ። 50 ጊዜ ነበር የነገርኩሽ ከዚህ በፊት፣ በኋላ ግን አልደግመውም። በኋላ ልብሽን ነው የምሰብረው። ከዚህ በኋላ እንደዚህ ብለሽ እንዳታወሪ፣ ይቅርም አልልሽም እያለን ነበር። ገፈተራትና ወጣ። እያለቀሰች ነው ተንበርክካ። ምን ይሻለኛል ብላ ታለቅሳለች። አስሊ የጠበቀችው ሌላ እየሆነ ያለው ነገር ደግሞ ሌላ ነው። በሌላ በኩል ሰዓቱ ሄዶ መሽተዋል። አቴሽ መርጃን እየጠባበቅን ያለው ወደ መታጠቢያ ክፍል ገብታለች። ትንሽ ቆይታ ብላ ወጣች። ገላዋን ታጥባ ነው። እያቀፋን ነበረ። አይዞሽ እያለ ያባብላታል። ከዛ መቶ ጸጉሯን እያደረቀላን ነበረ። እየተንከባከባት ነው ያለው። አይዞሽ እያለ ያባብላታል። ታውቃለህ ወደ መቃብሯ ሲሄድ የሆነ ስሜት ይሰማኝ ነበር፣ የተለየ ስሜት። የሚገርም ነው። የሆነ ነገር እንዳለ ጠርጥሬ ነበር፣ ነገር ግን እንደዚህ በጣም ጥልቅ ይሆናል ብዬ አላሰብኩም ነበረ። የሚገርም ነው እያለ ስታለቅስ ነበረ። ያንቺ ጥፋት አይደለም እያለ እሱም ያባብላታል። ልጅ ነበርሽ አንቺን ብትሆኚ ምንም ማድረግ አትችይም፣ ራስሽንም የምትከላከይበት ሁኔታ ላይ አይደለሽም፣ አንቺ አትወቀሽም እያለ እያባብላን ነበረ። አለቀሰች። እሱም ቢሆን እያባበላት እያለ ህመሙን መቋቋም ከበደው። ከዛም ወደ መታጠቢያ ክፍል ገባ። በሩን ዘግቶ በሩን ተደግፎ እንደዚህ እያለቀሰ በአንድ በኩል መርጃን ብትሆን አልጋ ላይ ነበረች ተቀምጣ ስታለቅስ የነበረው። ትመጣለች ወደ በሩ። እዚህ ጋር ሆዷ አካባቢ ላይ የሆነ ምልክት አለ፣ ጠባሳ ነገር በልጅቷን ቀደው ሕክምና ያደረገችበት ቦታ። ከዛውን ይህን እየተመለከተች በመስታወት እያየች ይቅርታ ስትል ነበረ እየተመለከተች። ይሄ ለሁለቱም ከባድ ሐዘን ነው። መርጃንም ዛሬ እውነቱን ያወቀችው። በሩን ተደግፋ እሷን ብትሆን ማልቀስ ትጀምራለች። ይቅርታ እያለች እያለቀሰች ናት እያለችው። ሁለቱም እንዲህ እያሉ ህመማቸውን ደስታቸውንም ብቻቸውን አብረው እየተወጡ ናቸው የሚገኙት። በአንድ በኩል ጀማል ኪችን ወርዶ ለአትሽና ለመርጃን እራት ሊያመጣ ነው። ምን እየሰራ ነው አለችው አስሊ መታ። አስሊ እንደተለመደው መርጃን ልታናነቅ፣ ነገር ግን ጀማል የእሷ ፍቅር ናፍቆት ቋቅ ብሎ እየወጣለት ይመስላል። ከዛም በኋላ እሱ እዚጋ ምግብ እየሰሩን ለመርጃና ለአትሽ አላት። የትኛው ነው የመርጃን አለችው። ይሄ አላት። ዳቦ ነገር ነበር ልታነሳስተል እጅሽን አንሺ እያለ ነበረ። ከዛ ምን ሆነ ግን አንተ ብላ እየጠየቀችው ነበረ። ምንም አልሆንኩም በቃ እያለ ይነጫነጭባታል። ተቀይራል በጣም አለችው። አልተቀየሩም አንቺ ነሽ የተቀየርሽው እያለ ነበረ። ግራ ገብቷት ምን ነካው ብላ እየተመለከተችው ነበረ።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።